ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች እንኳን ወደ ደሬታ ቴክ ሶሉሽን በሰላም መጣችሁ። ለዛሬ ይዤላችሁ የቀረብኩት ኤክሴል ላይ የዳታ ማስገቢያ ፎርም እንዴት እንደምንጠቀምና የሚገባውን ዳታ እንዴት አድርገን ያልተገባ መረጃ እንዳይገባ እንዴት እንደምንከለክል በዳታ ቫሊዴሽን በመጠቀም እንዴት መከልከል እንደምንችል አሳያችኋለሁ። ኤክሴል ላይ የዳታ ማስገቢያ ፎርም መጠቀም አስፈላጊነቱ በጣም ብዙ የሆነ ዳታ ካለን ኤክሴል ፋይላችን ላይ ለማስገባትም ለማየትም ያስቸግረን ይችላል። ለማየት በጣም ብዙ ኮለመንስ ካሉ ስክሮል እያደረግን ከማየት በአንድ ፎርም በቀላሉ ለማየት ጥሩ ነው። የምናስገባም ከሆነ ከአንዱ ኮለመን ወደ አንዱ ኮለመን እየዘለልን ከማስገባት በአንድ ፎርም በቀላሉ ማስገባት እንድንችል ይረዳናል። ስለዚህ የዳታ ማስገቢያ ፎርሙን ለመጠቀም ኤክሴልን ከፍታለን። በዚህ መልኩ ኤክሴልን ከፍቻለሁ። ኤክሴልን ከከፈትኩ በኋላ እዚህ ከላይ በኩል እዚህ ጋር የምታያቸው ኩዊክ አክሰስ ቱልስ ናቸው። ኩዊክ አክሰስ ቱልባር ይባላል ይሄ። እሱ ላይ ክሊክ አረግና እዚህኛው ድሮፕ ዳውን አራው ላይ ክሊክ አረግና ሞር ኮማንድስ የሚለው ጋር ሄዳለሁ። እዛ ጋር ከሄድኩ በኋላ እዚህ ኩዊክ አክሰስ ቱልባር የሚለው ላይ ክሊክ አድርጌ እዚህ ጋር መጣለሁ። ድሮፕ ዳውንን ክሊክ አድርጌ ኮማንድስ ኖት ኢን ዘ ሪበን የምትለውን እመርጣለሁ። እዚህ ጋር እዚህ ኩዊክ አክሰስ ቱልባር ላይ የሌሉ ኮማንዶችን ነው የምፈልገው ለማለት ነው። እሱን ከመረጥኩ በኋላ ስክሮል አድርጌ ፎርም የሚል እፈልጋለሁ። የዳታ ማስገቢያውን ፎርም ለማምጣት ፎርም የሚለውን መርጥና አድ አድርገዋለሁ። እዚህ ጋር አድ ሳረገው ወደ ኩዊክ አክሰስ ቱልባር ጨመርኩት ማለት ነው። ኩዊክ አክሰስ ቱልባር ላይ ሲጨምረው እዚህ ጋር እንደሌሎቹ ይመጣልኛል። ሰሌክት አድርጌ ፎርምን አድ ካረኩ በኋላ ኦኬ ነው የምለው። ልክ ኦኬ እንዳልኩ እዚች ጋር እንደምታዩት መታለች ፎርም። ከዛ ለመጠቀም እንዴት አድርገን እንደምንጠቀም አብረን እዚህ ጋር ለማሳያነት ያስቀመጥኩት ዳታ አለ። ፎርሙን ለመጠቀም መጀመሪያ ያንን ፎርሙን በመጠቀም የምናስገባውን ወይም ደግሞ ለማየት የምንጠቀምበትን ዳታ ሰሌክት ማድረግ ይኖርብናል። ከፈለግን ሙሉውን ሰሌክት ማድረግ እንችላለን። ካልፈለግን ደግሞ የፈለግነውን ፓርት ሰሌክት ማድረግ እንችላለን። ዝም ብለን አንድ ሴል ላይም ክሊክ ማድረግ እንችላለን። አንዱ ጋር ክሊክ ማድረግ ወይም ሁሉንም መምረጥ እንችላለን እንደ ፍላጎታችን። አንድ ሴል ላይም ክሊክ አድርገን መምረጥ እንችላለን። አንዱ ሴል ላይ ክሊክ አድርጌ ፎርም የሚለው ላይ ክሊክ ሳደርግ እዚህ ጋር እንደምታዩት ኮለመኖቹንም ዳታውንም መርጦልኛል። ለጊዜው መጀመሪያ ላይ ያለውን ዳታ ነው የሚያሳይ። ኔክስት እያልኩ ሌሎቹን ዳታዎች በዚህ መልኩ ማየት ይችላል። ስለዚህ እዚህ ጋር አሁን እዚህ ኤክሴል ሺት ላይ ያለው ዳታ በጣም ብዙ ቢሆን ወደዚህ ስክሮል አድርጌ የማየው ቢሆን እንደዚህ በፎርሙ እንደማየው ቀላል አይደለም። ፎርሙ ላይ በዚህ በልኩ በአንድ መስኮት በቀላሉ እንዳየው ይሆናል ማለት ነው። የማስገባም ከሆነ እዚህ ፎርሙ ላይ በቀላሉ ኒው ብዬ ማስገባት እችላለሁ። ለምሳሌ ካምፓኒ ኔም TMD ቴክኖሎጂስ ልበለው። ነምበር ኦፍ ኤምፕሎይ የፈለኩትን ልምላ። ሎኬሽኑ ያው አዲስ አበባ ልበለው። ማኔጀር ራሴ ለስራው። ስታርት ዴቱን በዚህ መልኩ የፈለግነውን ቀን መምራት እንችላለን። ለማሳያነት እስከሆነ በዚህ መልኩ አስገባው። ይሄንን ፎርም ባንጠቀምና በጣም ብዙ ኮለመንስ ቢኖሩን ግን ስክሮል እያደረግኩ ነው ማስገባው። እዚህ ጋር በአንድ መስኮት በቀላሉ መስራት ይችላል ማለት ነው። ሞልቼ እንደጨረስኩ ኒው ሪከርድ ኒው ላይ ክሊክ ሳደርግ እዚህ ጋር ወስዶ አድ ያደርጋል። ለሌላ ዳታ ማስገባት ክፍት ያደርግልኛል ማለት ነው። በዚህ መልኩ ዳታን አድ ማድረግ እንችላለን። ሰርችም ከዚህ ላይ ብዙ ዳታ ካለን በቀላሉ ሰርች ማድረግ እንችል። እዚህ ክራይቴሪያ የምትለው ላይ ክሊክ አድርግ። ክራይቴሪያ ላይ ሁለት ቶግል እያደረጉ ነው የሚሰሩት። ክራይቴሪያ ከሆነ ክሊክ ሳደርገው ወደ ፎርም ይቀየራል። አሁን ሰርች ነው የሚያደርግልኝ። ሰርች ለማድረግ ለምሳሌ ካምፓኒ ኔሙ ABC አልሙኒየም በዚህ መልኩ ያመጣልኛል። ሰርች ለማድረግ ክራይቴሪያ የሚለው ላይ ክሊክ አድርጌ እንደዚህ ሰርች አድርጌያለሁ። ዲሊት ማድረግ የምፈልግ ከሆነ
ሰርች አድርጌ ካገኘሁት በኋላ እዚህ ዲሊት ላይ ክሊክ ማድረግ ነው። ዲሊት ያደርጋል። ማረጋገጫ ይጠይቅና ዲሊት ያደርጋል። ስለዚህ ፎርሙን በዚህ መልኩ ልንጠቀምበት እንችላለን። ስራን ያቀልለናል። ማኑዋሊ ከፎርም ሳንጠቀም የምናስገባው ወይም ደግሞ ፎርም ሳንጠቀም የምናየው የኤክሴል ዳታ በተለይ እንደዚህ ትንሽ መሆኑን ሳይሆን በጣም ብዙ ሲሆን የዛን ያህል አስቸጋሪ ነው የሚሆነው። ስለዚህ በአንድ መስኮት በቀላሉ ማስገባትን ሪትሪቭ አድርገንም ማየት ያስችለናል። ፎርምን ስንጠቀም መርጅድ የሆኑ ሴሎች ካሉ አይሰራልንም፣ ኤረር ነው የሚሰጠን። ወይም ደግሞ ባዶ ቦታ ላይ እንደዚህ ከዳታው ውጪ ክሊክ ካረግን አይቀበለንም። አሁን እዚህ ጋር ነው ክሊክ ያደረኩት፣ እቺን ክሊክ ካረኩ ኤረር ነው የሚሰጠን። ስለዚህ ዳታ ውስጥ ነው ክሊክ ማድረግ ያለብን ወይም ዳታውን ነው ሰሌክት ማድረግ ያለብን። ዳታውን የፈለግነውን ሰሌክት ማድረግ ያለብን። ሁለቷን ኮለመን ብቻ ሰሌክት አድርጌ በፎርም ልጠቀም እችላለሁ። መርጅድ የሆኑ ሴሎችም ካሉ እንደዚሁ አይቀበለንም። ለምሳሌ እዚህ ጋር መርጅ ላርጋቸውና ሁለቱን መስራት አለመስራቱን ቼክ እናድርግ። አሁን መርጅ አድርጌዋለሁ። መርጅድ የሆነ ሴል ያለበትን በመርጠው አሁን ኤረር ነው የሚለኝ። መርጅድ ዳታ መርጅድ ሴል ስላለ አይሆንም ይላል። መርጅድ ሴል አለው እዚህ ጋር እንደምታዩት መርጅድ ሴል አለው። ስለዚህ ፎርምን ስንጠቀም አንደኛ ዳታው ላይ ነው ሰሌክት ማድረግ ያለብን ወይም ደግሞ ዳታውን የምንጠቀመውን ዳታ ሰሌክት ማድረግ አለብን። መርጅድ ሴል ካለ መርጅድ ሴል ስለማይጠቀም ወይ እሱን መተው አለብን ወይ አንመርጅ ማድረግ አለብን። ያንን ሴል መርጅድ የሆነ ሴል ያለበትን ዳታ ሻይለን አይጠቀምልንም ማለት ነው። ሌላ ላሳያችሁ ያሰብኩት ለዛሬ ኢንፑት ቫሊዴሽን ነው። ኢንፑት ቫሊዴሽን የምንለው እዚህ እነኚህ ሴሎቹ ላይ የሚገባው ዳታ ትክክለኛ የተገባ ዳታ መሆኑን ማረጋገጫ፣ ትክክለኛ ያልሆነ ዳታ እንዳይገባ የምንከለክልበት ነው። እዚህ ጋር አሁን እንደምታዩት ዝም ብሎ ተራ ቴክስት ነው፣ ተራ ካራክተር ጃርገን ነው የገባው። የማይሆኑ ምንም ትርጉም የሚሰጡ ነገሮች አይደሉም እዚህ ጋር የገቡ። ስለዚህ ይሄንን ለመከላከል ኢንፑት ቫሊዴሽን መጠቀም ጥሩ ነው። ኢንፑት ቫሊዴሽን ለመጠቀም ኢንፑት ቫሊዴሽን ልንጠቀምበት ወይም ደግሞ ቫሊዴት ልናደርገው የፈለግነውን ሴል ላይ ክሊክ እናደርጋለን። እዚህ ጋር ክሊክ ላድርግ። ከዛ በኋላ እዚህ ዳታ ላይ ዳታ ታብ ላይ ክሊክ አደርጋለሁ። ዳታ ታብ ላይ ክሊክ ካደረኩ በኋላ እዚህ ጋር ዳታ ቫሊዴሽን የሚለው ላይ ድሮፕ ዳውኑ ላይ ክሊክ አድርጌ ዳታ ቫሊዴሽን የሚል እመርጣለሁ። ከዛ በኋላ ቫሊዴት ክራይቴሪያ ላይ ሄጄ ቴክስት እዚህ ጋር ባይ ዲፎልት ይሄ ነው የሚሆነው፣ ቀይሬው ነው ቅድም። ኤኒ ዳታ ነው ኤኒ ቫልዩ ነው ባይ ዲፎልት የሚሆነው። ኤኒ ቫልዩ ከሆነ የፈለገውን ካራክተር ይቀበላል ማለት ነው። እኔ እንቀይረው። አሁን ቴክስት ሌንግዙን መቀየር እንችላለን። ኤኒ ቫልዩ እንዲቀበል፣ ሆል ነምበር ብቻ እንዲቀበል፣ ዴሲማል ሊስት፣ ዴት ብቻ እንዲቀበል፣ ታይም ብቻ እንዲቀበል ማድረግ እንችላለን። ለጊዜው ቴክስት ሌንግዝ እንስጠው። ቴክስት ሌንግዝ ከመረጥን በኋላ ምን ያህል ቴክስት ሌንግዝ ይቀበል ከእስከ ወይም ደግሞ በመካከል ያሉ ካራክተርን ቢትዊን ከመረጥን ከ5 እስከ 10 ከሰጠሁት በ5 እና በ10 መካከል ያሉ ካራክተራችን ብቻ ነው የሚቀበለው። 5 አይቀበልም፣ 10 አይቀበልም። ኖት ቢትዊን ከሆነ ደግሞ በመካከል ያሉትን ቁጥሮች አይቀበልም። ለምሳሌ ከ5 እስከ 10 ነው የሰጠሁት፣ 5 እና 10 ነው የሰጠሁት። 6 7 8ን አይቀበልም። 5 እና 5 ወይም 10ን ብቻ ነው የሚቀበለው፣ 5 ካራክተር ወይ 10 ካራክተር። ስለዚህ በዚህ መልኩ ሊሚት ማድረግ እንችላለን። ለጊዜው ኖት ኢኳል ቱ 5 የሚለውን ልምረጥና እንቀጥል። እዚህ ጋር ቴክስት እንትኑን ከመረጥን በኋላ ቫሊዴሽኑን ከመረጥን በኋላ ሜሴጅ ይሄ ቫሊዴሽን ሲጣስ ይሄ ሪስትሪክሽናችን ሲጣስ ምን አይነት መረጃ ይሰጠው ለዳታ ለሚያስገባው ሰው እዚህ ጋር ነው እሱ ሪሚት የምናደርገው። 3 አይነት እንትኖች አሉ። ስቶፕ አለ፣ ዋርኒንግ አለ፣ ኢንፎርሜሽን አለ። ስቶፕ ከሆነ ያው ስቶፕ ነው፣ በቃ ምንም ውልፍት የለም፣ ሳናስተካክል ወዲያ ወዲህ ሄደን ሌላ ነገር መስራት አንችልም። ዋርኒንግ ከሆነ ኮንቲኒው ብሎ ማለፍ ይችላል። ኢንፎርሜሽን ያው ኢንፎርሜሽን ነው፣ ከልካይ አይደለም። ስለዚህ ለፋይናንሻል ነገሮች ከሆነ ፋይናንሻል ዳታ የሚገባበት ከሆነ ወይም ደግሞ የተሳሳተ መረጃ በመግባቱ ከባድ ችግር የሚያስከስት ዳታ ከሆነ ስቶፕ ነው ማድረግ ያለብን። ይሄ ዋርኒንግ እና ኢንፎርሜሽን አይሆንም ለሴንሲቲቭ ዳታ።
ስለዚህ ቶፕ እናርግና የሆነ ታይትል እንስጠው ኢንተር ኮሬክት ዳታ የሚል ሰጠሁት። the data you entered is not correct አልኩት። ከዛ ኦኬ ማለት ይችላል። እዚች ጋር እቺ ኢንፑት ሜሴጅ የምትሏት ኢንፑት ሜሴጅ የምትለዋ ወደዚህ ወደ ሴሉ ጠጋ ሳረግ ምን አይነት ዳታ ማስገባት እንዳለበት የሚጠቁም ነው። እንሞክረው። እሱ ነው ታይትል ፎርማት እንበለው። ዝም ብለን የፈለግነው መስጠት እንችላለን። ኢንተር 5 characters only። አያችሁት? ሴሉ ልክ ሴሉ እንደተመረጠ ፎርማት ታይትሉ ነው ፎርማት ኢንተር 5 characters only ነው። ስለዚህ ሰው ይሄንን ሲያይ ማስገብ ምን አይነት ዳታ እዛ ውስጥ መግባት እንዳለበት ያውቃል ማለት ነው። እስቲ አሁን 5 characters only አይደለም አክቹአሊ ከ5 ካራክተር ውጭ ያሉት ናቸው የሚፈቀዱት። እዚህ ውስጥ እንትኑን ስንጽፍ ነው የተሳሳተው። 5 ካራክተር ከሆነ ኤረር ነው የሚሰጠው። 5c ከሆነ ኤረር ይሰጣል። 5 ካራክተር ከሆነ ኤረር ነው የሚሰጠው። ከ5 ካራክተር በላይ ወይም ከ5 ካራክተር በታች ነው። እዚህ ጋር ስቶፕ ነው የሰጠነው። ስለዚህ እሷን ሳናስተካክል ምንም አይነት ነገር አይሰራም። እዚህ ጋር እንደምታዩት አጥቁሯቸዋል ሁሉ ነው። 5ቷን ሳናስተካክል ወዴትም መሄድ አንችልም። ስለዚህ አንድን ጨምርበትና እንለፈው። ስለዚህ እዚህ ጋር ኖ ስቶፕ ከሰጠነው ስቶፕ ነው በቃ ሌላ ነገር ምንም አያሰራም። ዋርኒንግ እናርገውና እንሞክረው እስቲ 5 እናርገው። አሁን ዋርኒንግ ከሆነ yes ብሎ መቀጠል ይችላል እንደምታዩት ነው። ስለዚህ ዋርኒንግ እና ኢንፎርሜሽን ያው ኢንፎርሜሽን ነው። ዋርኒንግ ከሆነ ግን ኖ ካለው ሊከለክለው ይችላል። ኮንቲኒው ብሎ ማለፍ ይችላል። ለሴንሲቲቭ ዳታ ከሆነ የግድ ስቶፕ የምትለዋን ኦፕሽን ነው መጠቀም ያለብን። ሴንሲቲቭ መረጃ ከሆነ ስቶፕ ነው በቃ ካላስተካከለ ወዴትም መሄድ የለበትም። ለቴክስት ነው አሁን ያየነው። ቀንም ከሆነ በዚሁ መልኩ ዴትን ሪስትሪክት ማድረግ እንችላለን ከተሰጠው ዳታ ውጪ ወይም ደግሞ ከዚህ ቀን ነው የሚፈቀደው ከዛ ውጪ እንዳያስገባ መከልከል እንችላለን፣ ማየት እንችላለን። እሱ ነው ዳታ ቫሊዴሽን ሴቲንግ ላይ ሄደን ዴትን እንመርጣለን። ታይምም ከፈለግን ታይም መምረጥ እንችላለን። ዴትን እንምረጥ ለጊዜው ልክ እንደ ቀደሙ ቢትዊን ኖት ቢትዊን ኢኳል ቱ ምናምን የሚል መምረጥ እንችላለን። ቢትዊን ወይም ደግሞ ኢኳል ቱ አንዱን እንምረጥ። ቢትዊን እንምረጥሽ። አሁን 06 20 20 ከዛ 06 22 20 20 ከዛ ይሄንን እንደተለመደው መስጠት ይኖርብናል። ዴት ኢንተር ኮሬክት ዴት የሚል ይስጠው። ይሄም እዚህ ጋር መረጃ ይስጠው። ዴት ፎርማት እንበለውና you have to enter correct date ኦኬ አልኩት። እዚህ ጋር እቺ መረጃ ተሰጠዋለች ምን አይነት ዴት እንደሚገባ። አሁን ከ20 እስከ 22 ነው ቢትዊን ነው። ስለዚህ ቢትዊን ከሆነ 21 ነው መቀበል ያለበት። 23 ምናምን ከሰጠነው ኤረር ይሰጣል። በዚህ መልኩ ቢትዊን ስለሆነ የተሰጠው 21 መቀበል አለበት። ፎርማቱ የሰጠው 06 20 ስለሆነ ቀኑ እዚህ ጋር 21 ነው የሚሆነው 20 20 ኦኬ። በዚህ መልኩ ይቀበላል። 23 ግን መቀበል የለበትም። ስለዚህ በዚህ መልኩ የዳታ ማስገቢያ ፎርም መጠቀም እንችላለን። ሁለት የኤክሴል ፋይላችን ላይ የሚገባው ኤክሴል ዳታ ላይ የሚገባውን መረጃ ኤክሴል ላይ የሚገባውን ዳታ የተሳሳተ እንዳይሆን በዳታ ቫሊዴሽን በኢንፑት ቫሊዴሽን ሊሚት ማድረግ እንችላለን ማለት ነው። የተሳሳተ መረጃ እንዳይገባ በፎርማችንም ስናስገባ በዚህ መልኩ ቼክ ማድረግ እንችላለን።
የተሳሳተ ዳታ ብናስገባበት ኤረር ማለት አለበት። እዚህ ጋር እንደምታዩት ኤረር ይሰጣል። ስለዚህ በፎርምም ስናስገባ በዛም ስናስገባ ተግባራዊ ይሆናል ማለት ነው ይሄ የኢንፑት ቫሊዴሽን። ስለዚህ በዚህ መልኩ ኤክሴል ላይ የሚገባውን መረጃ ትክክለኛነት መቆጣጠር እንችላለን። በተለይ የፋይናንሻል ዳታ የሚገባ ከሆነ በጣም ሴንሲቲቭ የሆኑ ሌሎች መረጃዎች ከሆኑ በዚህ መልኩ መቆጣጠር እንችላለን በኢንፑት ቫሊዴሽን። ብሎ ማንም ሰው ያለ አግባብ እንደፈለገ መረጃ እንዳያስገባ በዚህ መልኩ መቆጣጠር እንችላለን። ማጥፋት ከፈለግን ይሄንን ዳታ ቫሊዴሽን እዚህ ጋር መተን ማንሳት ነው። እቺን ኤኒ ቫልዩ እናረጋትና ይሄኛው ከጠፋ ሌሎችም አብረው ዲሴብልድ ይሆናሉ። እቺን ኤኒ ቫልዩ ማድረግ ነው። ከዛ ኦኬ። ስለዚህ በዚህ መልኩ ፎርምን መጠቀም እንችላለን። ኢንፑት ቫሊዴሽንን ወይም ዳታ ቫሊዴሽንን በዚህ መልኩ መጠቀም እንችላለን። ስለተከታተላችሁኝ አመሰግናለሁ። ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ቴንክ ዩ